ሰላም እንዴት ናችሁ? የጤና ፒዲያ ሲኦሲ ትሬኒንግ ሴንተር ተከታታዮች ዛሬ ይዤላችሁ የቀረብኩት ኤግዛም ፓርት 2 ነው። ኤግዚት ኤግዛም ላይ የመጡ ጤና ላይ የመጡ የኤግዚት ኤግዛም ጥያቄዎችን ይዤላችሁ መጥቻለሁ። ባለፈውም አንድ ቪዲዮ ለቀን ነበር። ብዙዎቻችሁ አይታችኋል፣ ግን ብዙዎቻችሁ ቪዲዮውን ላይክ እያደረጋችሁ እንዳልሆነ ያው ቪዲዮ አናላይሲስ ስናይ ያሳየናል። አሁንም ቪዲዮ በተከታታይ ኤግዚት ኤግዛም ላይ የሚመጡ ጥያቄዎችን እንድታገኙ እኛ ላይኩንና ሰብስክራይቡን ቪዲዮ ምን ያህል ላይክ አመጣ የሚለውን ነገር እያየን ስለሆነ ቪዲዮዎች የምንሰራው በተቻላችሁ አቅም ቪዲዮን ከማየታችሁ በፊት ሁላችሁም ላይክ እንድታደርጉ ላይክ ለማድረግ በተኗን ብቻ የላይክ በተኗንና የሰብስክራይብ በተኗን መጫን ነው። በጣም ቀላሉ ነገር እናንተ እንድትሰሩ ትተንላችኋል ማለት ነው። ኦኬ አሁንም ኦንላይን ክላሶች እንደቀጠሉ ናቸው። ሁላችሁም ከየትኛውም ዲፓርትመንት በሜዲሲን፣ በነርሲንግ፣ በፐብሊክ ሄልዝ፣ በፋርማሲ፣ ሜዲካል ላቦራቶሪ እና በጋት ኤግዛም ትሬኒንግ እየሰጠን እንገኛለን። ሁላችሁም መመዝገብ ትችላላችሁ። በእነዚህ እታች በሚገኘው ስልክ ቁጥራችን በመደወል እንዲሁም ደግሞ በአካል ለመማር ፍላጎት ያላችሁ ተማሪዎች ካላችሁ ትሬኒንግ ሴንተራችን ጀሞ አንድ ነዲ ህንጻ 4ኛ ፎቅ ላይ ይገኛል። እዛ መጥታችሁ መማር እንደምትችሉ ከወዲሁ እናሳስባለን። ቀጥታ ወደ ጥያቄዎቻችን እንሄዳለን። ፕሊስ እንደገና ላሳስባችሁ ሁላችሁም ቪዲዮውን ከመጀመራችሁ በፊት ላይክ ማድረግ እንዳትረሱ፣ እንዲሁም ደግሞ ለጓደኞቻችሁ ግሩፕ ላይ ቴሌግራም ግሩፓችሁ ላይ ለጓደኞቻችሁ መላክ ስክሪን ሼር ማድረግ ሁላችሁም ላይክ እና ሰብስክራይብ አድርጋችሁ ጀምሩ። ወደ ጥያቄ እንሂድ። Okay, a researcher went to conduct a study about sexual health among commercial sex workers. Which of the following sampling method is the most appropriate? Okay, ጥናት አጥኚው ወይም ደግሞ ሪሰርቸሩ ምን ማጥናት ፈለገ? ምን ኮንዳክት ማድረግ ፈለገ? ሴክሹዋል ሄልዝ አመንግ ኮሜርሻል ሴክስ ወርከር። ኦኬ ሴክሹዋል ሄልዝ ኦኬ እነዚህ ኮሜርሻል ሴክስ ወርከር የምንላቸው ሴተኛ ዳሪ የምንላቸው ማለት ኦኬ እነሱ ላይ ሴክሹዋል ሄልዝ ለማጥናት ፈለገ ይላል። ጥያቄያችሁ which of the following sampling method is the most appropriate? ይሄንን ጥናት ይሄንን ለኮሜርሻል ሴክስ ወርከሮችን ለማጥናት ጥሩ የሆነ ሳምፕሊንግ ሜተድ መጠቀም ያለበት የትኛው ሳምፕሊንግ ሜተድ ነው? ኤ ሲምፕል ራንደም ሳምፕሊንግ ሜተድ probability sampling method one of the probability sampling method now. B cluster sampling method, C snowball sampling method, D stratified sampling method. አሁን እነዚህ በሙሉ ከዚህ ውጪ ያሉት probability sampling method እንላቸዋለን። ሁሉም ቻንስ ይኖረዋል እዚህ ላይ simple random sampling method, cluster sampling method, stratified sampling method ፕሮባቢሊቲ ሳምፕሊንግ ሜተድ ይባላሉ። የትኛው ነው መጠቀም ያለበት? ለኮሜርሻል ሴክስ ወርከሮች ወይም ደግሞ ሶሻል እነዚህ ሴሰኞች ወይም ደግሞ ሴክስ ወርከሮች ለማጥናት ስለነዚህ ለማጥናት የትኛው አይነት ሳምፕሊንግ ሜተድ ዳታ ኮሌክት ለማድረግ የትኛው አይነት ሳምፕሊንግ ሜተድ መጠቀም አለበት? ስለዚህ መልሳችን ስኖቦል ሳምፕሊንግ ሜተድ ነው። ሁሌ ጥያቄዎቻችሁ ላይ ይመጣል። የትኛውም ዲፓርትመንት ፐብሊክ ሄልዝ፣ ነርሲንግ፣ ሜዲሲን፣ ፋርማሲ የትኛውም የሄልዝ ዲፓርትመንት ውስጥ እነዚህን እናገኛቸዋለን። ስለዚህ ሴንሲቲቭ ቶፒኮች ስኖቦል ብዙ ጊዜ የምንፈልገው ለሴንሲቲቭ ቶፒክ ለምሳሌ ሰብስታንስ ዩዘሮችን ለማጥናት ስንፈልግ እንደዚህ ሴክሹዋል ከሴክሹዋል እንትን ጋር በተገናኘ ለማጥናት የምንፈልግ ሂስትሪ በዋናነት ብዙ ጊዜ ይጠቀሙበታል። ፓስት ሂስትሪን ለማጥናት እነዚህ አንድ ሁነኛ ሰው ያስፈልጋል። ስኖቦል ሳምፕሊንግ ላይ አንድ ሁነኛ ሰው ስለነዛ ሰዎች ለምሳሌ ስለ አምፊታሚን ወይም ደግሞ ጫት የሚበሉ ሰዎች ለመከታተል ሄልዛቸውን ስንፈልግ አንድ ጫት የሚበላ ሰው ማግኘት አለብን፣ ወይም ደግሞ አንድ ሄሮይን የሚያጭስ ሰው ማግኘት አለብን፣ ወይም ደግሞ አንድ እዛ ውስጥ የሚሳተፍ አሁን በጥያቄያችን
አመንግ ኮሜርሻል ሴክስ ወርከር አንድ ማግኘት አለብን። ያንን ሰው ተከትለን እያንዳንዱ ሰው ለቅመን ማውጣት ማለት ነው። ኦኬ ሶ እንደዚህ ሴንሲቲቭ ቶፒኮች የሚያጠና የሳምፕሊንግ ሜተድ ወይም ደግሞ ዳታ ኮሌክሽን ሜተድ ማን ነው? ስኖቦል። ኦኬ ስኖቦል ሳምፕሊንግ ሜተድ። ሶ ጤናፒዲያ ኤግዛም ቲፕስ ሲምፕል ራንደም ኤቭሪዋን ሃዝ ኢኳል ቻንስ። ሲምፕል ራንደም ወይም ደግሞ ሎተሪ ሜተድ እንለዋለን። ሎተሪ ሜተድ። ኦኬ ክላስተርስ ራንደም ግሩፕ ስተዲ ኦል ኢን ቹዝን ክላስተር። ስለዚህ ክላስተር ሳምፕሊንግ ሜተድ ብዙ ጊዜ ያው ቀደም እንዳልኳችሁ ፕሮባቢሊቲ ሳምፕሊንግ ሜተድ አይነት ነው፣ ግን ይሄ ለግሩፕ ኦኬ ግሩፕን ለማጥናት ለምሳሌ በጣም ብዙ ሆነው ሆሞጂኒየስ ከሆኑ ይሄ ምቹ ነው ማለት ነው። ክላስተር ሳምፕሊንግ ሜተድ ምቹ ነው ማለት ነው ፎር ራንደም ግሩፕስ። ኦኬ ስትራቲፋይድ ስትራታ። ኦኬ ስትራታ ማለት ሌየር ማለት ነው። ኦኬ ሌየር ስትራታ። ዲቫይድ ባይ ካራክተሪስቲክስ ሳምፕል ፍሮም ኢች። ለምሳሌ አንድ ክላስ ውስጥ ተማሪዎች ላይ ለማጥናት የምንፈልግ 40 ቢሆኑ ተማሪዎቹ 8ቱ ወንድ ቢሆኑ 32ቱ ሴት ቢሆን ኢኳሊ እንዲደርሳቸው ከወንዶች ከ8ቱ 2 ኦኬ ከነዛ ደግሞ ከሴቶቹ ከ32ቱ 6 እያደረግን ኦኬ ካልኩሌት አድርገን ማለት ነው። ቤዝድ ኦን ካልኩሌሽን ስትራታ ለይትን አውጥተን ለምሳሌ በኤጃቸው ሊሆን ይችላል። ስትራታ ማለት ሌየር ማለት ነው። ኦኬ ዲቫይድ አድርገን በሌየራቸው በትምህርት እንትናቸው ደረጃቸው በኤጃቸው ዲቫይድ አድርገን ሳምፕል ስንወስድ ስትራቲፋይድ ሳምፕሊንግ ሜተድ እንለዋለን። ኦኬ ስኖቦል ፓርቲሲፓንት ሪክሩት አዘርስ። ኦኬ አንድ ፓርቲሲፓንት ካገኘን ሌላኛው ደግሞ እሱን ያንን እየጠየቅን ኦኬ ይህ እንሄዳለን ማለት ነው። ስኖቦል ስንል አንድ ሁነኛ ሰው መገኘት አለበት። ሴንሲቲቭ ቶፒክ ነው። ለዛ ሴንሲቲቭ ቶፒክ ለማጥናት መጀመሪያ አንድ ሰው መፈለግ አለብን። ከዛ ያ ሰው ቀስ በቀስ እየጠየቅን ኦኬ ጓደኞቹን ያዳርሳል። ኦኬ ሌሎችም ደግሞ በዛው መልኩ እንሄዳለን ማለት እየፈለግን። ስኖቦል ሳምፕሊንግ ሜተድ ነን ፕሮባቢሊቲ ነው። ነን ፕሮባቢሊቲ ሳምፕሊንግ ሜተድ ነው፣ ግን ለሴንሲቲቭ ቶፒኮች ትልቅ አስተዋጽኦ ሳምፕል ዳታ ኮሌክት ለማድረግ ትልቅ አስተዋጽኦ ያደርጋል። ኦኬ ሶ ጥያቄያችሁ ላይ ሁሌም ይኖራሉ። ኦኬ ስለዚህ እነዚህ ነገሮችን መለየት ይኖርባቸዋል። ሲምፕል ራንደም ሳምፕሊንግ ሲባል ሁሉም እኩል ቻንስ አለው። ኦኬ እኩል ቻንስ አለው። ክላስተር ላይ ግሩፕ ነው። ሆሞጂኒየስ ለሆኑ ማህበረሰቦች ላይ የምናጠናበት የፕሮባቢሊቲ ሳምፕሊንግ ሜተድ ነው። ኦኬ ስትራቲፋይድም ስትራታ በመለየት ኦኬ በየምድባቸው ማለት ነው። ኦኬ ዲቫይድ ባይ ካራክተሪስቲክስ ሳምፕል ፍሮም ኢች ይላል። ኦኬ ሶ ፕሮባቢሊቲ ሳምፕሊንግ ሜተድ፣ ራንደም ሳምፕሊንግ ሜተድ፣ ስትራቲፋይድ ሳምፕሊንግ ሜተድ፣ ክላስተር ሳምፕሊንግ ሜተድ ኦኬ እና ሲስተማቲክ የሚባል አለ። ሲስተማቲክ ሳምፕሊንግ ሜተድ እንላቸዋለን። እነዚህ ፕሮባቢሊቲ ሳምፕሊንግ ሜተድ ናቸው። ኦኬ ነን ፕሮባቢሊቲ ጋር ስንመጣ ኮንፊደንስ ኦኬ ጥያቄያችሁ ላይ ባለፈው ሰርቼላችኋለሁ። ጥያቄ ኤግዚት ኤግዛም ላይ የመጣ ኦኬ ኮንፊደንስ ማለት ኮንቪነንትሊ ለሱ ስለተመቸው ብቻ የሆነ ቦታ እንደ ሱቅ እቃ እንደምትገዙት ማለት ሄዶ መሰብሰብ ማለት ነው። ኮንቪነንትሊ ኦኬ ፐርፐሲቭ እና ጀጅመንታል ቤዝድ ኦን ደ ሪሰርቸር ናውሌጅ ነው። ፐርፐሲቭ ስንል ፐርፐሲቭ ወይም ደግሞ ነን ፕሮባቢሊቲ ውስጥ እነዚህ ስናያቸው ኮንቪነንስ አንደኛው ነው። ሁለተኛው ፐርፐሲቭ ነው። ፐርፐሲቭ ወይም ደግሞ ጀጅመንታል ይሉታል። ጥያቄያችሁ ላይ አሁንም ምርጫ ሁለቱም ያመጣላቸዋል። ኮንቪነንስ እና ፐርፐሲቭ ኤ እና ዲ ላይ የባለፈው ጥያቄ ላይ አይታችሁታል። ኦኬ ዘሴም ናቸው፣ ተመሳሳይ ሚኒንግ ነው ያላቸው። ፐርፐሲቭ ኦር ጀጅመንታል ሳምፕሊንግ ሜተድ ስንጠቀም የምንጠቀመው ቤዝድ ኦን ደ ሪሰርቸር ናውሌጅ ነው። ኦኬ ሰውየው አሁን ለምሳሌ አንድ ናውሌጅ ያለው ሰው ፈልገን ያንን ሰው እንትን ማለት ነው በዛ መንገድ መሄድ ኦኬ ወይም ደግሞ ቤዝድ ኦን ሂዝ ናውሌጅ ኦር ሀር ናውሌጅ ሪሰርቸሩ ዳታ ኮሌክት ሲያደርግ ማለት ነው። ኦኬ ስለዚህ እነዚህ ኮንቪነንስ ሳምፕሊንግ ሜተድ፣ ፐርፐሲቭ ሳምፕሊንግ ሜተድ እና ኮታ
እና ስኖቦል ሳምፕሊንግ ሜተድ ነን ፕሮባቢሊቲ ሳምፕሊንግ ሜተድ ናቸው ማለት ነው። ቀጣይ ጥያቄ among the following management control forms which one is used for continuous follow up? ኦኬ ሶ ጤናፒዲያ ላይ አሁንም ማሳስባችሁ ነገር ቢኖር ሁሌ ጥያቄ ስንሰራ አንድ ጥያቄ ስንሰራ ብዙ ነገር እየሰራ ነው የምንሄደው። ኦኬ በጣም ብዙ ነገር እየሰራ እንሄዳለን። ኦኬ ሶ አንድ ጥያቄ ምናልባትም ሰባት ነገሮች ኦኬ ሰባት ጥያቄዎችን እየነካካን እንደምንሄድ ማስተዋል አለባችሁ ማለት ነው። ኦኬ ሶ ቀጣይ ጥያቄ ምን ይላል? among the following management control ኦኬ ከነዚህ ማኔጅመንት ኮንትሮል ፎርሞች ውስጥ which one is used for continuous follow up የትኛው ነው continuous follow up የሚፈልገው ከነዚህ ማኔጅመንት ኮንትሮል ፎርሞች ውስጥ ነው? a evaluation b monitoring c coaching d supervision ኦኬ ኦኬ ከኢቫሉዌሽን እንጀምር። ኢቫሉዌሽን ኤ እዚህ ጋር ኢቫሉዌት በምናደርግበት ሰዓት ከአሰስመንት ነው ሜዲካል ላይ አሁን አሰስመንት ስንሰራ መጀመሪያ ዳታ ኮሌክሽን አይደል? ከዛ በኋላ ዲያግኖሲስ፣ ፕላኒንግ፣ ኦኬ ኢንተርቬንሽን፣ ኢቫሉዌሽን ብለን እንቀጥላለን። ስለዚህ ኢቫሉዌሽን መጨረሻ ላይ ነው የምናገኘው ወይም ደግሞ የሚሰራው ፕሮግራም ወይም ደግሞ የምንፈልገው ነገር ካለቀ በኋላ ኢቫሉዌት ለማድረግ ኦኬ ስራው ተሰርቷል ወይስ አልተሰራም የሚለውን ነገር ለማወቅ ኢቫሉዌሽን መጨረሻ ላይ ነው የምንሰራው። እዚህ ጋር ጥያቄያችን ላይ ምን ይላል? which one is used for continuous follow up continuous ongoing follow up የሚፈልገው የትኛው ማኔጅመንት ኮንትሮል ፎርም ነው ከነዚህ ውስጥ? ስለዚህ መልሳችን ኤ አይሆንም። ኢቫሉዌሽን መጨረሻ ላይ ብቻ የምንፈልገው ኦኬ ያቀድነው ነገር ፕላን ያደረግነው ነገር ሚት ሆነዋል ወይስ ሚት አልሆነም የሚለውን ነገር ይለያል ማለት ነው። ኢቫሉዌሽን ሞኒተሪንግ ለምሳሌ ሜዲካል ላይ ህክምና ላይ ሞርፊን ሰጥተን ወይም ደግሞ ሚዳዞላም ሰጥተን ለፔሸንት ያንን ነገር ኦኬ በየሰዓቱ በየደቂቃው ሳይንስ ሲምፕተሞችን አመጣ ወይ ኦኬ ሪአክሽን አለርጂክ ሪአክሽኑ አመጣ ወይ የሚለውን ነገር ወይም ደግሞ አድቨርስ ኢፌክት ዲቨሎፕ አደረገ ወይ ብለን ስንከታተል ማለት ነው። ሞኒተሪንግ ላይ ምን ይፈልጋል? ምን ይኖራል? ኮንቲኒየስ ፎሎ አፕ ይኖራል። ኮንቲኒየስ ኦኬ። ስለዚህ መልሳችን ቢ ነው። ኮቺንግ ኮች ማድረግ አይደል? ይሄ ላይክ ጋይድ ማድረግ ነው። ኦኬ ጋይድ ማድረግ ነው ኮቺንግ። ሱፐርቪዥን ይሄም ቀደም እንዳልነው ላይክ ቼክ ማድረግ ነው ወይም ደግሞ ስራው በአግባቡ ተሰርቷል ወይስ አልተሰራም የሚለውን ነገር ይነግረናል ማለት ነው። ኦኬ ሶ ጤናፒዲያ ኤግዛም ቲፕስ ሞኒተሪንግ ኮንቲኒየስ ኤንድ ኦንጎይንግ ፎሎ አፕ ይፈልጋል። ኦኬ ኢቫሉዌሽን ደን አት ደ ኢንድ ኦፍ ኤ ፕሮግራም ኦር ፐሬድ። ኦኬ ኢቫሉዌሽን ያ አድ ፓይፕ ፕሮሰሶችን ታውቃላችሁ እያስባለሁ። ስለዚህ ኢቫሉዌሽን መጨረሻ ላይ ብቻ ነው ኢቫሉዌት የምናደርገው። ኦኬ ደን አት ደ ኢንድ ኦፍ ደ ፕሮግራም ኦር ደ ኢንድ ኦፍ ደ ፐሬድ። ኮቺንግ ስኪል ኢምፕሩቭመንት ስሩ ጋይዳንስ ነው። ኦኬ ስኪል ኢምፕሩቭመንት ስሩ ጋይዳንስ ኮች ማድረግ ፎር ስኪል ኢምፕሩቭመንት ነው። ሱፐርቪዥን ኦቨርሳይት። ኦኬ ለምሳሌ አለቆች ሄዶች ሱፐርቫይዝ ያደርጋሉ አይደል? ኦቨርሳይት ያደርጋሉ። ቼኪንግ ኢፍ ወርክ ኢዝ ደን ፕሮፐርሊ በአግባቡ ተሰርቷል ወይ የሚለውን ነገር ለማረጋገጥ ማለት ኦኬ ኦኬ። ቀጣይ ጥያቄ አሁንም ይሄ ሲዲሲ ጥያቄ ወይም ደግሞ አይፒሲ ኢንፌክሽን ፕሪቬንሽን ኮንትሮል ማለት ነው። ኦኬ ሪሰርቸር ኢዝ ስታዲንግ why certain microorganisms cause more severe disease than others. He observes that some microbes release toxin and harmful chemicals that directly damage host tissue and makes the infection more serious. The specific ability of microorganisms to produce this harmful substance that worsen the disease condition is referred to as dash ላችኋል። ኦኬ ይሄ አሁን
ካራክተሪስቲክስ ኦፍ ማይክሮ ኦርጋኒዝም ሲዲሲ ወይም ደግሞ አይፒሲ ስትማሩ ካራክተሪስቲክስ ኦፍ ማይክሮ ኦርጋኒዝም ኦር ቢሄቪየር ኦፍ ማይክሮ ኦርጋኒዝም ኦር ፓቶጂን ኦኬ አለ። እነዚህ ባህሪያቶች አሉ ማይክሮ ኦርጋኒዝሞች። አሁን እዚህ ጋር የሚጠይቀን የሚነግረን ምንድን ነው? ምን ማጥናት ፈለገ ሰውየው? ሪሰርቸር ኢዝ ስተዲንግ ዋይ ሰርቴን ፓቶጂንስ ኦር ማይክሮ ኦርጋኒዝም ኮዝ ሞር ሲቪየር ዲዚዝ ዛን አዘር። ኦኬ ለምሳሌ ባክቴሪያን ብንወስድ አንዱ ባክቴሪያ ከሌላኛው ይሄ ዲግሪ ኦፍ ዳሜጁ ሊቀንስ ይችላል። ኦኬ based on the bacteria or the virus or the pathogen behavior ማለት ነው። he observed that some microbes releases toxin and harmful chemicals that directly damage host tissue የሚጎዱ ማለት ነው። ኦኬ ስለዚህ ምን አየ? ማይክሮቦች ሰም ማይክሮቦች ወይም ደግሞ ማይክሮ ኦርጋኒዝሞች በጣም መጥፎ ቶክሲኖችን እና ሃርምፉል ኬሚካሎችን ሆስት ቲሹ ላይ ወይም ደግሞ እኛ ላይ ይለቃሉ። ይሄ ደግሞ ኢንፌክሽኑን ሲሪየስ እንዲሆን ወይም ደግሞ ሲቪየር እንዲሆን ያደርገዋል። the specific ability of microorganism to produce this harmful substance that worsens the disease condition is referred to as dash ይላችኋል። ስለዚህ ጥያቄያችሁ የሚጠይቃችሁ the degree of microorganism or the degree of damage it can cause እያላችሁ ነው። the degree of damage it can cause ወይም ደግሞ how dangerous it is እያላችሁ ነው። ኦኬ so virulence A, B pathogenicity, C invasiveness, D replication efficiency። ኦኬ so መልሳችን ቫይሩለንስ ነው። ኦኬ ስለዚህ ቫይሩለንስ ስንል the ability of microorganism to produce harmful substance ቶክሲን ሊሆን ይችላል፣ ኢንዛይም ሊሆን ይችላል። ኦኬ ለምሳሌ አሁን ቫይሩለንሳቸው ሃይ የሆነ ወይም ደግሞ ቶክሲክ ኢፌክታቸው ሃይ የሆኑ ባክቴሪያዎች ስታፊሎኮከስ ኦረስን ብንወስድ ኦኬ በጣም ናስቲ ከሚባሉ አስቀያሚ ከሚባሉ ባክቴሪያዎች ስታፊሎኮከስ ኦረስ እና ክሎስትሪዲየም ወይም ደግሞ ክሎስትሪዲየም ቴታኒ የምንላቸው ሁለቱ ባክቴሪያዎች በጣም ቶክሲክ ናቸው። ኦኬ ስለዚህ ስለነዚህ ነገር የሚያጠና የማይክሮ ኦርጋኒዝም ካራክተሪስቲክስ ኦር ቢሄቪየር የሚነግረን ማን ነው? ቫይሩለንስ። ስለዚህ ቫይሩለንሱ ሃይ ነው ከተባለ ወይም ደግሞ ሎ ነው ከተባለ ስለምን እያወራላችሁ ነው? ስለ ምን ያህል ሆስት ቲሹን ዳሜጅ ያደርጋል የሚለውን ነገር ይነግረናል። ቫይሩለንስ እንድን the degree of damage it can cause ወይም ደግሞ ምን ያህል ጠንካራ ነው፣ ምን ያህል ቶክሲክ ነው፣ ኦኬ ምን ያህል መጥፎ ኢንዛይሞች ይለቃል ባክቴሪያ ወይም ደግሞ ፓቶጂን ማይክሮ ቫይረስ ሊሆን ይችላል። ኦኬ ባክቴሪያ ሊሆን ይችላል። ኦኬ ፓቶጂኒሲቲ ፓቶጂኒሲቲ ስንል ማይክሮ ኦርጋኒዝሞች the ability to ወይም ደግሞ ምን ያህል ባክቴሪያዎች ቫይረሶች በሽታ ኮዝ ሊያደርጉ ይችላሉ ወይ፣ ኢንፌክሽን ኮዝ ሊያደርጉ ይችላሉ ወይ ኦኬ የሚለውን ነገር ይነግረናል። ኢንቬሲቭነስ ስንል ኢንቬሲቭ ነው ወይ፣ ኦኬ ስፕሪድ ማድረግ ይችላል ወይ፣ መልቲፕሊኬት ማድረግ ይችላል ወይ፣ የነዚህን አቅም የሚነግረን ወይም ደግሞ ካራክተሪስቲክስ ኢንቬሲቭነስ እንለዋለን። ኦኬ ኢንቬሲቭነስ። ሪፕሊኬሽን ኤፊሺየንሲ ምን ያህል ሪፕሊኬት ያደርጋሉ ኤፊሺየንሲው። Okay, so characteristics that make a microorganism cause disease. Pathogenicity, ability to cause disease. Okay, disease cause ሊያደርግ ይችላል ወይ? Okay, አንዳንዴ ማይክሮ ኦርጋኒዝሞች በቂ የሆነ ኢንፌክሽን ለመፍጠር ዶዝ ይኖራቸዋል። ኦኬ ሚኒመም ዶዝ ይኖራቸዋል። ስለዚህ ያንን ነገር አሳክቶ የሚለውን ነገር ወይም ደግሞ ability to cause disease, pathogenicity. ቫይሩለንስ ቀደም እንደነገርኳችሁ ሌቭል ኦፍ ሲቪሪቲ ኦኬ ሌቭል ኦፍ ሲቪሪቲ ኦር ስትሬንግዝ ወይም ደግሞ ሃው ስትሮንግ ኦር ሃው ዳንጀረስ ኢት ኢዝ ማለት ነው። ኦኬ ቫይሩለንስ
ለምሳሌ ክሎስትሪዲየም ቴታኒ ቅድም እንዳልኳችሁ ክሎስትሪዲየም ቴታኒ የሚባለው ባክቴሪያ በጣም መርዛማ የሆነ ቴታነስ ቶክሲንን ይለቃል፣ ፕሮዲውስ ያደርጋል። ይሄ ደግሞ መስል ስፓዝም እና ፓራላይሲስ ሊፈጥር ይችላል። ሶ ቫይሩለንስን የቶክሲን ወይም ደግሞ የባክቴሪያው ዳሜጅ ዲግሪ ኦፍ ዳሜጅ የሚነግረን ቫይሩለንስ እንለዋለን። ኦኬ ኢንቬሲቭነስ ኤቢሊቲ ቱ ኢንተር ኤንድ ስፕሪድ ኦር መልቲፕሊኬት ኢን ደ ቦዲ። ኦኬ መልቲፕላይ ይሆናል ወይ? ኤቢሊቲያቸውን የሚነግረን ኢንቬሲቭነስ እንለዋለን። ኦኬ ከነዚህ ካራክተሪስቲክስ ውስጥ ኢንፌክቲቭ ዶዝ ኦኬ አንድ ባክቴሪያ ብቻ ስለሆነ ኢንፌክት ሊያደርገን አይችልም። ኦኬ ቢያንስ ያንን ባክቴሪያ እኛን ኢንፌክት ሊያደርገን የሚችልበት ዶዝ ይኖራል። ኦኬ ለምሳሌ ሜዲኬሽን ስንሰጥ ሜዲኬሽን ዶዙ ቀንሰን ለፔሸንቱ ስንሰጠው ሞርፊኑ ላያድነው ይችላል ወይም ደግሞ ፔኑን ላይቀንስለት ይችላል። ኦኬ አሁንም ባክቴሪያም ላይ ዶዝ አለ፣ ኢንፌክቲቭ ዶዝ እንለዋለን። ኦኬ ምን ያህል ባክቴሪያ ነው የገባው እኛ ውስጥ የሚለውን ነገር እንደ ፋክተር ነው ማለት ነው። the minimum number of organism needed to cause infection ማለት ነው ኢንፌክቲቭ ዶዝ። survival ability to live in harsh condition example ለምሳሌ ቴምፕሬቸር ኦኬ ድራይነስ ሞይስቸር አንዳንዴ ባክቴሪያዎች ያለ ኦክሲጅንም መኖር ይችላሉ። ኦኬ አንዳንድ ባክቴሪያዎች ፋኩልታቲቭ እና ኦብሊጋቶሪ ማይክሮ ኦርጋኒዝም እንላቸዋለን። ኦኬ ሶ እነሱን የሚነግረን እነዚህ ካራክተሪስቲክስ ኦፍ ማይክሮ ኦርጋኒዝም እነዚህ ናቸው። ኦኬ ሌላው እዚህ ጋር ማወቅ ያለባቸው ነገር ይህ ሁሉ ነገር ኖሮ ሰሰፕቲብል ሆስት መኖር አለበት። ኦኬ ኢንፌክሽን ለምሳሌ ፓቶጂኒሲቲ ስንል ኤቢሊቲ ቱ ኮዝ ዲዚዝ ነው አይደል? ግን ሰውየው ጠንካራ ነው ወይ አይደለም የሚለውን ነገር ደግሞ ፋክተር ነው፣ እንደ አንድ ፋክተር ነው። ኦኬ ይሄ ሰሰፕቲቢሊቲ ሆስት እንለዋለን። ኦኬ ጥያቄያችሁ ላይ ያለ በሌላ ጥያቄ ሌላ ጊዜ ያመጣላችኋለሁ። ሰው እዚህ ለማሳወቅ ያክል ሰሰፕቲቢሊቲ ሆስት ስንል ቼን ኦፍ ኢንፌክሽን ላይ የመጨረሻው ኦኬ ቼን ኦፍ ኢንፌክሽን ወደ 6 እንትኖች አሉት ፓዞች አሉት። ኦኬ ኮዛቲቭ ኤጀንት ጀምሮ እስከ ሰሰፕቲቢሊቲ ሆስት። ስለዚህ ሰሰፕቲቢሊቲ ሆስቱ ፋክተር የሚያደርገው አንድ ኤጅ ነው። ኤክስትሪም ኤጅ ካላቸው ለምሳሌ ህጻናትና ትላልቅ ሰዎች ኢንፌክሽን መቋቋም አይችሉም። ኦኬ ኢሚዩን ሲስተማቸው ዲክሪዝ ስለሚያደርግ ማለት ነው። ኦኬ ሌላ ኢሚዩኖ ኮምፕሮማይዝ ኬሞ ፔሸንቶች፣ ኬሞቴራፒ የሚወስዱ ፔሸንቶች እነዚህ ሰሰፕቲብል ናቸው፣ ተጋላጭ ናቸው። ኦኬ ስለዚህ ሰርቫይቫል ኤቢሊቲ ቱ ሊቭ ኢን ሃርሽ ኮንዲሽን ለምሳሌ ባክቴሪያል ስፖሮች ኦኬ ባክቴሪያል ስፖሮች በቀላሉ እንትን አይሉም ማለት ነው። ኦኬ በፈለጉት ቴምፕሬቸር በፈለጉት ሞይስቸር መኖር ይችላሉ። ኦኬ ሰርቫይቭ ማድረግ ይችላሉ። ኦኬ ይሄ ሌላኛው ጥያቄያችሁ ነው። which of the following is an effective feasible and economical way to break the chain of transmission of communicable disease? Okay, the most effective economical way to break the chain of transmission of communicable disease. Okay በጣም ኢፌክቲቭ የሆነ ፊዚብል የሆነ ተቻይነት ማለት ነው በቀላሉ ማግኘት የምንችል ኢኮኖሚካል ወይ የሆነ እንዲሁም ደግሞ ኢንፌክሽንን ኦር ኮሚኒኬብል ዲዚዝን ቼኑን ብሬክ የማድረግ አቅም ያለው ከነዚህ ውስጥ ማን ነው እያላችሁ ኤ ሃንድ ዋሽንግ፣ ቢ ዲኮንታሚኔሽን፣ ሲ ዩዝ ኦፍ ፒፒኢ ወይም ደግሞ ፐርሰናል ፕሮቴክቲቭ ኢኩዊፕመንት፣ ዲ ስቴሪላይዜሽን። ስለዚህ መልሳችን ሃንድ ዋሽንግ አፕሮክሲሜትሊ 50% ያክል ኢንፌክሽንን ምንም ነገር ባናረግ 50% የመቀነስ አቅም አለው ሃንድ ዋሽንግ። ኦኬ ሌላ ዲኮንታሚኔሽን ነው። ዲኮንታሚኔሽን ስንል ጀርምን ሪሙቭ ማድረግ ማለት ነው። ባይ ክሊኒንግ ሊሆን ይችላል፣ ብሩሽ ተጠቅመን ሊሆን ይችላል። ኦኬ ሌላው ስቴሪላይዜሽን ስንል ዲስትሮይ
all germs or microorganism ማለታችን ነው። ኦኬ ዲስኢንፌክሽን እና ስቴሪላይዜሽን ይለያያሉ እናያቸዋለን። ኦኬ a process that destroy all microorganism ከተባላችሁ all microorganism a process that destroy all microorganisms including bacterial spore ኦኬ bacterial spore ይሄ reproductive cell of microorganism one of አሁን ለምሳሌ ባክቴሪያዎች አሴክሹዋል የሆነ ሪፕሮዳክሽን ነው የሚከተሉት ወይም ደግሞ እንደኛ ሴክሹዋል አይደለም። ኦኬ ይሄ ባክቴሪያል ስፖር ደግሞ እንደ ሪፕሮዳክቲቭ ሴል ነው። ኦኬ ኢንክሉዲንግ ስለዚህ a process that destroy all microorganism all ከተባላችሁ ስቴሪላይዜሽን ነው። all microorganism ብቻ አይደለም ፕላስ bacterial spores that can survive harsh environment is referred to as sterilization. all microorganismዎችን ዲስትሮይ የሚያደርግልን ፕሮሰስ ማን እንለዋለን? sterilization ዲስኢንፌክሽን ጋር ስንመጣ all microorganism ሊሆን ይችላል፣ ግን ደግሞ አቅማቸውን መቀነስ ነው። ለምሳሌ ቫይረስ፣ ባክቴሪያ፣ ፓራሳይት፣ ፈንገስ እነዚህን እኛን ኢንፌክሽን ፓቶጄኒሲቲያቸውን መቀነስ ነው ዲስኢንፌክሽን። ግን ይሄ አይኖርም። ባክቴሪያል ስፖር ማጥፋት አይችልም። በቃ ትልቁ ፖይንት ይሄ ነው ዲስኢንፌክሽን ላይ። ኦኬ ስቴሪላይዜሽን ላይ all microorganism destroy or eliminate all microorganism plus ማንን ጨምሮ ባክቴሪያል ስፖሮችን ኦኬ ፕላስ ስፖርስ that can survive ምን ላይ harsh environment ላይ ቅድም እንዳልኳችሁ high temperature ላይ ኦኬ ሞይስቸር ላይ ደረቅ ቦታ ላይ ድራይ harsh environment እንላቸው እነዚህ ናቸው። ስለዚህ እነዚህን ሁሉ የሚያጠፋ ፕሮሰስ ማን ነው? ስቴሪላይዜሽን ነው። በስቴሪላይዜሽን ሜተድ ነው። ዲስኢንፌክሽን ከሆነ ኦል ማይክሮ ኦርጋኒዝም ሊሆን ይችላል፣ ወይም ደግሞ ኤቭሪ ምናልባትም ማትከም ሊሆን ይችላል፣ ቫይረሱን ማትከም ሊሆን ይችላል፣ ወይም ደግሞ የባክቴሪያል እንትኑን ፓቶጂን ኢፌክቱን መቀነስ ሊሆን ይችላል። ግን ደግሞ ማን አያካትትም? ባክቴሪያል ስፖር አያካትትም። ማን? ዲስኢንፌክሽን። ዲኮንታሚኔሽን ያው ዲኮንታሚኔት ማድረግ ነው። ኦኬ ዲኮንታሚኔሽን ስንል reducing the germ by cleaning ኦኬ ወይም ደግሞ በውሃና በሳሙና ማጠብ እንዲሁም ደግሞ በብሩሽ ሊሆን ይችላል። ዲኮንታሚኔሽን ለስቴሪላይዜሽንም ማዘጋጀት ማለት ነው። ኦኬ አንቲሴፕሲስ ስንል አንታይ ሴፕሲስ አይደል? ሁለት ቃል አለ አንታይ ኦኬ እና ሴፕሲስ። ኢንፌክሽን ሴፕሲስ ስንል ኢንፌክሽን አይደል? በተለይም ደግሞ ከሲስተሚክ ጋር ነው የምናገናኘው። ኦኬ አንታይ ሴፕሲስ ስንል ደግሞ ለምሳሌ ቁስልን ማጽዳት ሊሆን ይችላል። ኦኬ አንታይ ሴፕሲስ እንለዋለን። ኦኬ አንታይ ሴፕሲስ። ስቴሪላይዜሽን ጤናፒዲያስ ኤግዛም ቲፕስ sterilization destroy all microorganisms including bacterial spores okay which are highly resistant የሆኑ okay resistant በጣም resistance ናቸው እነዚህ okay disinfection kill most pathogens okay disinfection ቅድም እንዳልኳችሁ kills most pathogens but not spore. Decontamination reduce pathogen to safe levels. Antisepsis kills or inhibit microbes on living tissue. Okay, ይሄ antisepsis ወይም ደግሞ prevention of infection on wound ሊሆን ይችላል። ኦኬ ወይም ደግሞ living tissue እያላችሁ ነው። ኦኬ ሶ ለምሳሌ አንቲሴፕሲስ ስንል አንቲሴፕቲክ ብዙ ጊዜ ለሰርጂካል ፕሮሲጀር ነው። እነዚህን ደግሞ ወንድ በሚኖርበት ሰዓት ትላልቅ ኦኬ ቁስሎች በሚኖርበት ሰዓት ወይም ደግሞ ዱሪንግ ሰርጀሪ ጊዜ ማጠብ ሊሆን ይችላል እዛ አካባቢ። ኦኬ እነዚህን ላይክ አንቲሴፕቲክ ኤጀንቶች እነ ክሎሮክሲዲን፣ አዮዲን በመጠቀም ማለት ኦኬ አንቲሴፕቲክ ኤጀንት እንላቸዋለን። ኦኬ
ስለዚህ በጣም ግልጽ ይመስለኛል እስካሁን ያየናቸው። ሶ እያንዳንዱን ቃላቶች ኦኬ እዚህ ጋር የምናያቸው አሁን ምርጫዎቹ የምናያቸው ሌላም ቦታ ላይ ስትሄዱ ታገኟቸዋላችሁ። በተለያየ መልኩ ሊመጣ ይችላል። ስለዚህ እነዚህ ነገር ማወቅ አለባችሁ፣ የግድ ማወቅ አለባችሁ። ኦኬ ዝም ብሎ ጥያቄ ሰርቶ መሄድ አይደለም። ቢ ስለሆነ ብቻ አርማችሁ መሄድ አይደለም። ኦኬ ሌሎቹ ለምን አልሆኑም? ምርጫ ላይ የሚመጡላችሁ ሲኦሲ ራይተሮች ወይም ደግሞ ኤግዚት ኤግዛም ራይተሮች እነዛ ነገር በሌላ ጥያቄ ደግሞ ይጠቀሙባቸዋል። ኦኬ ሶ እነዚህን በደንብ አጽንኦት ሰጥታችሁ መስራት አለባችሁ ማለት ነው። ኦኬ ሶ ለዛሬ የነበረን ጥያቄዎች እነዚህ ናቸው። ፕሊዝ አሁንም ላይክ አድርጉ፣ ቪዲዮን ላይክ አድርጉ። ሶ ቀጣይ ቪዲዮ የምንለቀው የሚሆነው ላይኩን በማየት ኦኬ ብዙ ሺህ ሰው ያየዋል። ኦኬ ግን ሁሉም ሰብስክራይብ እና ላይክ አያደርግም። ቢያንስ እስቲ ላይክ አድርጉ። ኦኬ ከዛ በተደጋጋሚ ኦኬ በየቀኑ መልቀቅ እንችላለን እኛ የእናንተን ኮመንት አይተም ኦኬ ኮመንትም ላይ ገብታችሁ ይሄን ኤሪያ ቢለቀቅ ኦኬ ኤግዛም ላይ ያያችኋቸው ጥያቄዎችን እነዚህ ናቸው እነዚህ ነገሮች ላይ ብትለቁልን ብትሰሩልን ጥያቄዎችን ብላችሁ ጥያቄም ቴሌግራም ቻናላችን ላይ ለምሳሌ ጤና ፒዲያ ብላችሁ ብትገቡ ቴሌግራም ቻናል አለን ወደ 12000 ሜምበር ያለው ኦኬ እዛ ላይ ማግኘት ትችላላችሁ። ስለዚህ ፕሊዝ ሁላችሁም ቪዲዮውን ላይክ አድርጉ፣ ሼር አድርጉላቸው ግሩፓችሁ ላይ ላሉ ተማሪዎች ቴሌግራም ግሩፕ ላይ ሊሆን ይችላል። ኦኬ የተለያየ ቦታ ላይ ሼር አድርጉላቸው። ኦኬ ሶ የዛሬ ክላሳችን በዚህ ይጠናቀቃል። ኦንላይን መመዝገብ ወይም ደግሞ በአካል መማር ለምትፈልጉ ተማሪዎች ከታች በሚገኘው ስልክ ቁጥራችን መደወል ትችላላችሁ። መልካም ጊዜ ባይ